የፍቅር አክሊል ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዱ ያጋሩ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ክፍል 1። ብዙ ሰው ማፍቀር መታደል ነው፣ በሚያፈቅሩት ደግሞ መፈቀር ትልቅ እድለኝነት ነው ይላሉ። ቆይ ደስታ ከሆነ እኔ ለምን አዘንኩ? እኔ ጋር ሲደርስ ለምን አሳዘነኝ? መልስ የሚፈልጉ ጥያቄዎችን በውስጤ ይዤ በሚምታቱ ሀሳቦች ጭንቅላቴ እየተበጠበጠ ነው። ምናልባት ሰላም አገኝበታለሁ፣ ከሁሉም ይሸሽገኛል ብዬ ወደ አሰብኩት ስፍራ እየሄድኩ ነው። በእርግጠኝነት አባ ማቲያስን ሳገኝ ስም ይሰጡኛል። ልብሴ በደም ተነክሯል፣ ግን ደንታ አልሰጠኝም። ታክሲ ውስጥ ያሉት ሰዎች ወንጀለኛ መስያቸው በጎን እያዩኝ ያንሾካሹካሉ። ረዳቱም እንደወርድ በጣም ፈልጓል። የሆነ ወንጀል ሰርቼ ማመልጥ ነገር ስለመሰለው በቆመበት ሁሉ ዞር እያለ ወራጅ ነህ እያለ ይጠይቀኛል። ለነገሩ አልግደል አልስረቅ እንጂ ወንጀለኛ ነኝ፣ በህገ መንግስት ያልተቀመጠ ግን ትልቅ የበደልኩት ሰው። የመኪናው ረዳት ገብርኤል ወራጅ አለ ብሎ ጠየቀ። ልክ ገብርኤል ሲባል ነበር ከሀሳቤ ነቃሁት። እናም አዎ አልኩኝ። እናም አቁማ ወረዱ። ወደ ግቢው ገባው። የአዘቦት ቀን ስለነበረ ጸጥ ብሏል። አንድ አገልጋይ መጣና ሰላም አለኝ። አባ ማቲያስ የት ናቸው? እበራፋቸው ላይ ፀሐይ እየሞቁ ነው፣ ሂድ ታገኛቸዋለህ ብሎኝ ሄደ። ወዳለኝ ቦታ ሄድኩኝ። አየኋቸው። እበራፋቸው ላይ ቁጭ ብለው ፀሐይ ይሞቃሉ። ሮጭ ሄጄ ስራቸው ተቀመጥኩኝና ጭናቸውን ተንተርሼ ማልቀስ ጀመርኩኝ። ምንም አላሉኝ። ፀጉሬን እያሻሹ ዝም አሉ። እኔም ተመቸኝ። ብሶቴን፣ ሐዘኔን፣ ጭንቀቴን በለቅሶ ይወጣልኛል ብዬ ስቅስቅ ብዬ አለቀስኩ። ምን ያህል እንደቆየሁ አላውቅም። በመሃል ቀና ብዬ ቆይ ምን በድላ ነው ይሁን መከራ ሁሉ በሷ ላይ? እሷ ብቻ ናት ለመበደል የተፈጠረች። እኔን ለምን አይበድለኝም? ፍቅርን ስላለች። ሳግ እየተናነቀኝ ጠየኳቸው። ዝም ብለው ተመለከቱ። ምን ሆነህ ነው? ሁሉን አጫውተኛል። ፀጉሬን እያሻሹ ከየቱ ልጀምር? ግራ ገባኝ። ስለ እሷ ነግሬያቸው አላውቅም። ቀና ብዬ ዙሪያውን ሳይ ከዚህ በፊት ተቀምጠን ታሪኳን የነገረችኝ ቦታ አየሁ። ምን ያህል አዝና እንደነበር ታወሰኝ። ወደ አባ ዞር አልኩ። ታሪኩን ነግሬ ለመፍትሄ ነበር የመጣሁት። ለአባም ጭናቸውን ተንተርሼ ታሪኩን መናገር ጀመርኩ። 10ኛ ክፍል እያለሁ ትምህርት አቋርጫለሁ። እናቴን ያማት ስለነበር። እናም በቀጣዩ ዓመት ስገባ ፍሬንዶች አልፈዋል። በቃ ይደብራል። በፊት አዲስ ብለን ከምናሾፍባቸው 9ኛ ክፍሎች ጋር መማር በመድገሜ ያገኘሁት ስጦታ ያሬድ ነው። በጣም የምወደው ጓደኛዬ ነው። 10 ላይ ነበር ያገኘሁት። አብረን እናብዳለን። ሁሌም የማንለያይ ጓደኛሞች ነበር። 10 እና 11ኛ ክፍል ነበር። ልክ 12 ስንገባ ግን ተለያየን። የተለያየ ክላስ ማለት ነው። በመጀመሪያ ቢደብረንም ከዛ ግን ከድሮ እንደውም ተመቸን። የሱ ክላስ ለኔ፣ የኔ ለሱ መፎረፊያችን ሆነ። ትምህርትን ለሚጎድ ብለን የተቀመጥን ከድርጊዎች የምንለየው ሱስም የለብንም፣ ከሴት ጋር የፍቅር ምናምንም አይመቸንም በምንለው ነበር። ታዲያ አንድ ቀን ክላስ መምህር ገብቶ ኮሊደር ላይ ተደርድረን ተቀምጠን ዳራው መጣ። ተራሮጠን እና ያሬድ ክላስ ገባን። ሁሉም ባገኘበት ስለሚቀመጥ እኔም አንድ ጥግ ብቻዋን የተቀመጠች ልጅ ጋር ሄጄ ቁጭ አልኩ። ገላመጠችኝ፣ ግን ልብም አላልኳት። መምህሩ ሄደ ሲባል ተማሪው መውጣት ጀመረ። እኔ ግን ቁጭ አልኩ። ውጭ መቀመጥ ብዙ አይመቸንም። አጠገቤ ያለችው ልጅ ያኔ ያስተዋልኳት። ፀጉሯን እንደ ነገሩ ያሳርኳለች። በቃ እንኳን መኳኳል ጆሮ ጌጥ እንኳን አላረገችው። ንጹህ ሔዋንም መሰለችኝ። እንደ መጀንጀን ገላመጥሽኝ ልበል ብላት ድጋሚ አንስታ ፈረጠችኝ። ኧረ ቀስ ሰማዩን ሳላይ እኮ መለሽ። ቀልደህ ነው ልሳቅ? ዞር ብላ አይታ ጠየቀችኝ። አንገቴን ደፍቼ ውልቅ። ኋላ ያሬዶ ጋር ወደ ቤት እየሄድን ቆያች። ልጅ ምንድናት? ማን?
ቅድም ዳራው ሲመጣ ሄጄ የተቀመጥኩበት ጋር የነበረችው ብሩክታይትን ነው እንዴ? ባክህ ምንም አይገባኝም። አታወራ ዝም ብቻ። ወይ ሚካታው? አይ እህሬኛው ቢጤናት ግን ከክላስ ልጆች ጋር እንኳን ስታወራ አይቻት አላውቅም ብሎ ተሰናብቶኝ ሄደ። እኔ ግን ከውስጥ ያልወጣለችኝ የሆነ የሚያሳዝን ፊት ታውቃላችሁ? እሱን የሚመስለው ፊቷ። ከዛ በኋላ እነ ያሬድ ጋር በሄድኩ ቁጥር እንዳየዋት ነው፣ ግን ደፍሬ አላወራትም። ከ10 ቀን በኋላ ነው መሰለኝ ያሬዶ ስላልመጣ ደብሮኝ ግቢ ብቻዬን እየዞርኩኝ ብሩክቲን ከሆነች ልጅ ጋር አየኋት። ልጅቷን አውቃታለሁ፣ ሳራ ትባላለች። አንድ የክላስ ልጅ ወደድኳት ጠይቅልኝ አለኝ። ሄጄ ብነግራት በስድብ አጥረገረገችኝ። እንደውም ለያሬድ ስነግረው ለሰው እንዲህ ያለች ራሱ ብትወዳትና ብትጠይቃት ቡጢም አይጠፋም ነበር ያለኝ። ይህችን ተጠቅሜ ለማዋራት አሰብኩ። በፊትነት ከፊታቸው ቆሜ ሳራ ገና እንዳየችኝ እሺ ሰውየው አልፈልግም አይገባህም ተመነቃቀረች። ኧረ ቀስ እንዴ እኔ እኮ አይደለሁም የወደድኩሽ፣ እዛው ከሱ ጋር ጨርሱ። ታዲያ የምንፈልግ ይቅርታ እንድትጠይቅኝ እፈልጋለሁ። ይሄ ኧረ እባክህ እንዴት ተንበርክኬ ይሻላል? አንቺ ሳትሆኚ እሱ አልኩ። ወደ ብሩክቲ እየጠቆምኩ ደግሞ እሷን ምን አልካት? ከመቀስፈት ሲሪየስ ሆነችብኝ። የባለፈው ግልምጫ ጓደኛዬን ለምን የፍቅር ጥያቄ አስጠየቃት መሆኑ ነው። ብሩክቲ ለመጀመሪያ ጊዜ ተነፈሰች። ይቅርታ መታወሩት ባይገባኝም ለገላመጥኩህ ይቅርታ። እሺ እንታወቅ ብዬ እጄን ሰረካው። ለአሁን ወሬ አመላላሽ ሆኜ አይደለም፣ ሶፎንያስ እባላለሁ፣ ሶፊ በሉኝ። ሳራ እጄን ጨበጠችኝ። ሳራ ማጠር መርዘም የሌለው ስም፣ እሷ ብሩክታይት፣ ብሩክቲ በላት። በዚህ ነበር የተዋወቅነው። አቤት እንዴት ደስ እንዳለኝ። ያሬድን በነጋታው ስነዘነዘው ዋልኩ። ወደ ቤት እየሄድን ብሩክቲና ሳራን አየናቸው። ጠራኋቸውና ከያራ ጋርም ለማስተዋወቅ ሰላም አልኳቸው። በኋላም ያሬድ ይባላል ጓደኛዬ ነው፣ እንዳሻችሁ ጥሩት፣ ያራ ያሬዶ እንደተመቻችሁ፣ እናም አብረን መሄድ እንችላለን። ይቻላል። እኔና ሳራ እንለፈልፋለን። ያሬዶ መሃል ላይ ሐሳብ ይሰጣል። ብሩክ ሲይዝም መጨረሻ መለያችን ደረሰና ቻው ተባብለን ተለያየን። በቃ ከዛ በኋላ አብረን እንሄዳለን። ክላስ እየሄድኩኝ ብሩክቲ ጋርም በትንሹ ተግባባን። ግን የሆነ የደበቀችው ውስጧን የሚያማት ነገር እንዳለ ይታወቀኛል። አንድ ቀን ጠይቂያት አደባብሳ አለፈችው። እኔም መጫን ደበረኝ፣ ተውኳት። በመሃል ትምህርት ለሳምንት ዝግ ነው ተባለ። በፊት ትምህርት ተዘጋ ሲባል ደስተኛ ነበርኩ። አሁን ግን ከነሱ መለየቱ ይደብራል። ቀኑን ሙሉ አውጥቼ አውርቼ አንድ ሐሳብ ላይ ደረስኩ። ለመናገር እንዴት እንደቻኮልኩ። ወደ ቤት ተደወለና ወጣን። እቤት ከእናቴ ጋር ነው የምኖረው። አባቴ በ12 ዓመቴ ነው የሞተው። እስካሁን እንደ እናትና አባት ሆና ያሳደገችኝ እናቴ ናት። ከትምህርት እንደገባው እናቴን ስሚያት ሶፋ ላይ ቁጭ አልኩ። በጣም ደስ ብሎኛል። 19 አልደርሳለኝ። እናቴ ግራ ገብቷት ልጄ ዛሬ ምን ተገኘ? ምን ነው ትምህርት ተዘጋ እንዴ? እውነቷን ትምህርት ሲዘጋ ነው ደስተኛ መሆን። ትምህርት ተዘግቷል ግን ለሱ አይደለም ብዬ አባ ጋር ስለመሄድ አይ እንዲያ ከሆነ ብቻ አባባ ስትል እኔ እንዳትረሳኝ ብላ ወጣች። ተነስቼ ወደ ክፍሌ ገባሁ። በቃ አልነጋለኝ። ያሬድን በየቀኑ ጨቀጭቀዋለሁ። የዛን ቀን 12 ሰዓት ተነስቼ ተጣጣብኩኝና ያሬድ ጋር ደውዬ ከእናቴ ብር ተቀብዬ ወጣሁ። የያሬድ ቤት እኛ አካባቢ ነበረ። በሩ ጋር ደርሼ ደወልኩለት። ብቅ ብሎ እንዴ አንተ በዚህ ሰዓት ቆይ ጠብቀኝ እሺ ያለኝ። አይኑን እያሻሸ ትንሽ ቆይቶ እንደኔ ከላይ የሀበሻ ልብስ ከታች ጅንስ ለብሶ ወጣን። ተያይዘን ሄድ። ከነ ብሩክቲ ጋር የተቀጣጠርነው ትምህርት ቤት የምንለያይበት ቦታ ጋር ነበር። ደረስን ግን የለም። ኦፍ ድሮም ከሴት ጋር ቀጠሮ ይሄ ነው። በ12 ሰዓት አስወጥተኝ ብርድ ላይ። ቆይ በቃ ደውልላቸዋለሁ ተረጋጋ። ደወልኩ። ወጥተናል አሉ። ቤታቸው ኮንዶሚኒየም እንደሆነ ነግረውናል። ከዚህ ብዙ አይርቅም። ያሬድ ገና ካሁኑ ማማረር ጀመረ። ሴትን ቀጠሮ ከቀጠር 30 ደቂቃ ረፈድ አድርገህ መውጣት አለብህ።
እሱ ይለፈልፋል። ውይ በቃ እሺ አራታማ አያቸው። እነሱም በማየት ዝም አልኩ። የሀበሻ ቀሚስ ለብሰዋል። ሜካፕ የለ ምን የለ። ፀጉራቸውን በነጭ ሻሽ አስረው ነጠላ አድርገዋል። ሌላው በዊግ ተሰርቶ እንዲታይ ነጠላን ለማውረድ ይታገላል። መጥተው ሰላም አሉንና ሄድን። ግቢ ውስጥ ብዙ ሰው አለ። በጠዋት ስለሄድን ቅዳሴ ላይ ነበር። አስቀድሰን ትምህርት ተምረን ዘምረን ተባርከን ወደ ቤት ሄዱ ሲባል ሰው መውጣት ጀመረ። እኛም አንድ ጥግ ቁጭ አለና ሰው ሲያለቅ ወደ አባ ቤት ሄድን። ዝግ ነበር። ትንሽ እንጠብቃቸው ይመጡ ይሆናል ብለን ልንቀመጥ ስንል አንድ ልጅ መጥተው እንደሌሉና ከመጣሁ እንዲነግረኝ እንዲነግሩ ነገረኝ። ደበረኝ። ከዛ ሳራ በቃ እንሄድ፣ ምን እንሰራለን? ያሬድም አዎ ምን እናደርጋለን? ሶፊ አይ ትንሽ መቆየት እፈልጋለሁ። በረክቲ በሩ አጠገብ ያለ መደብን እያየች እኔ እዚህ መሆን እፈልጋለሁ አለች። ያወሩትን አልሰማችም ነበር። ሳራ ደግሞ ለእሷ መስሏት ደስ አላትን። ፈጠን ብላ በቃ ምን ጣጣ አለው አንተና በረክቲ ሲሆኑ እኔና እሱ ዞር ዞር ብለን እንመጣለን ብላ እጅ ለእጅ ተያይዘው ከያሬድ ጋር ከግቢ ወጡ። በረክቲ ቦታው የሆነ ደስታ ሰጥቷት ስለነበር ነው እንቆይ ያለችው። እንደ ሄዱ መደቡ ላይ ሄዳ ቁጭ ልትል ስትል እረ አባቴን ቦታማ አትደፍሪ እኔ ነኝ የምቀመጠው ብሎ ቀድሟት ተቀመጠ። እሺ እኔስ? ከጎኑ ቦታ እያሳየ እዚህ ጋር ቁጭ በያላትና ቁጭ አለች። ስለ አባ ማቲያስ እንዴት እንደተገናኙ ነገራት። አባቴ ሞተው በ12 ዓመቴ ነበር። በቃ ዱርዬ ነበርኩ። 14 ዓመቴ ላይ ከልጆች ጋር እዚህ መተን ልንወጣ ስንል አየኋቸው። አይነ ስውር ነበሩ። መራመድ አቅቷቸው ሲዳብሱ እጃቸውን ይዤ እዚህ መደብ ላይ አስቀመጥኳቸው። እናም አንቺ የተቀመጥሽበት ጋር ቁጭ አልኩ። ፀጉሬን እያሻሹ መረቁ። ከዛ በኋላ በመጣው ቁጥር አገኛቸዋለሁ። እየመከሩ ከዱርዬነት በመጠኑ አውጡ። እናቴን መርዳት ጀመርኩ። እናቴን በወር አንዴ አልቀርም ያጋጠመኝን ሁሉ ነግራቸዋለሁ። በቃ አባቶኝ ታውቂያለሽ፣ ልጅ ነበራቸው። ብቻ ታሪኩ ብዙ ነው። እንዲህ ነበር የተገናኘነው። ስለ ቤተሰቦችሽ ንገሪኝ እስቲ አልኳት። ብዙ ሰዓት ዝም ብላ ቆየችና ፈገግ እያለች ቀና ብላ አየችኝ። እኔ እንዳንተ የሚያስደስት የሚወራ ታሪክ የለኝም ብላ በረጅሙ ተነፈሰች። ስሞትልሽ ንገሪኝ፣ ምንም ይሁን መስማት ፈልጋለሁ። ዝም ብዬ ሳይሽ የሆነ መከራ ያለፍሽ ትመስያለሽ። ትልቅ ነገር በውስጥሽ እንዳለ እስከ ዛሬ አውቄ ነበር። ዝም እምለው ንገሪ፣ ካልነገርሽኝ ከዚህ ንቅንቅ አንልም። አይ በቃ እማልፈልገው ስሜት ውስጥ መግባት አልፈልግም። በዛ ላይ ታሪክ ምን ያደርጋል? እኔ ካለሁ አይበቃም እኮ። በቃ ንገሪኝና ልረዳሽ እፈልጋለሁ፣ ግን አልቻልኩም። በቃ ፍቃድሽን ስጭኝና ልርዳሽ። ቢያንስ ምንም ባላደርግልሽ እንኳን ላደምጥሽ ፍቃደኛ ነኝ። እሺ እንደዚያ ከሆነ ለራስህ እንኳን ደግመህ ላትናገር ማለት ነው ብላ እጇን ዘረጋችልኝ። እጇን እየጠበቅሁኝ ማልኩላት። እናቴን አላውቃትም። ከአባቴና አያቴ እንዲሁም አክስቴና ባሏ ሆነን ሽሮ ሜዳ አካባቢ አንድ ቤት ነበር የምንኖረው። አክስቴና ባሏ ባይወዱኝም አያቴ አሞላቃ ስላሳደገችኝ ልብ አልላቸው። 12 ዓመቴ ላይ አባቴ ሳይታወቅ እንደወጣ ቀረ። ቢፈለግ ጠፋ። አያቴን በድንጋጤ ታማ አልጋ ያዘች። እህት በአንዴ ፊቷን አዞረችም። የአክስቴና ባሏ ክፋት ያን የገን ወጣ። አባቴ በጠፋ በወሩ የነበርንበትን ሰፈር ለቀን ቦሌ አካባቢ ትልቅ ቤት ገባን። ባለ 2 ፎቅ ቤት ነበር። ብቻችንን እኔና አያቴን ሁለተኛ ፎቅ ላይ ክፍል ሰጡ። እነሱም አንደኛ ላይ ሆኑ። ከዛ በኋላ አያቴን መንከባከብና ያንን ትልቅ ቤት ማጽዳት የኔ ስራ ሆነ። ሰራተኞች እያሉ ነኝ ነበር የምታሰረኝ። እናም መመሪያ ሰጠች። ትምህርቴን መማር ከፈለኩኝ ጠዋት ተነስቼ እነሱን አልጋ ማንጠፍ፣ ከዛ አያቴን አጣጥቤ ቁርስ ማብላት፣ ቤቱን መጥረግ አለብኝ። ይህን ሳልጨርስ ትምህርት መሄድ አልችልም። ማታም አያቴን እራት አብልቼ አስተኝቼ እነሱን እግር አጥቤ አስተኝቼ ሰው ካለ አስተናግጄ ነበር የምተኛው። ቤቱ ደግሞ ቁማር የሚጫወቱ ትልልቅ ወንዶች አይጠፉም። መሸት ካለ ቤቱ በሲጋራ ጢስ ይታፈናል።
ይህንንም ተሰጥቶኝ ጥርሴን ነክሼ ትምህርቴን ቀጠልኩኝ። 8 ተፈተንኩና አለፍኩ። በጣም ደስ አለኝ። ሃይስኩል ገባሁ። ያው እንደ ተማሪዎች መሆን ባልችልም ግን በማለፌ ደስ አለኝ። ግን እድሜ እያደገ ሲመጣ ሰውነቴ ሲያድግ ጡቴ ሲያጎጠጉጥ ማታ ማታም ማስተናገዳቸው ሰዎች መተናኮል ሰውነቴን መደባበስ ጀመር። ግን እንደምንም ሁሉን ችዬ ትምህርቴን ቀጠልኩ። ትዝ ይለኛል 11ኛ ክፍል እየተማርኩ ነበር። 17 ዓመቴ ነበር። ሁሌ ስተኛ አያቴን ሳልሰማ አይተኛም። ያን ቀን ግን ደክሞኝ ነበር። ቤት ሰው አልነበረም። ግን ከሰራተኞች ጋር ምድር ቤቱን አጽዱ ተብለን አብረን ስናቦልን ስላመሸን ደክሞኛል። በቃ ከሚከፋት ብዬ ሄድኩኝና የክፍሏን በር ከፍቼ ገባሁ። ግን ያየሁትን ማመን አልቻልኩም። እነዛ አውሬዎች አያቴን በትራስ አፍነው እየገደሏት ነበር። ደርቄ ቀረሁ። ባሏ መጥቶ ያዘኝና አስወጣኝ። አይኔ እያየ አያቴ ሞተች። አክስቴ መታ ለአንድ ሰው እንዳልናገር አስጠንቅቃኝ ክፍሉን ቆልፈውብኝ ወጡ። በ3ኛው ቀን ከክፍሉ አስወጡኝ። ግን ከግቢው መውጣት ተከለከልኩ። ትምህርቴንም አቋረጥኩ። በቃ ያሉኝን እሰራለሁ። ትንፍሽ ካልኩ ይገሉኛል። ለሞት እንኳን ግድ አልነበረኝም። ግን አባቴን ፈልጌ ማግኘት ፈልጋለሁ። ለዛ ስል ዝም አልኩ። አንድ ቀን ጠዋት አልጋቸውን እያነጠፍኩኝ ባሏ ከሻወር ወጣ። ሰውነቱን በፎጣ እያደራረቀ እኔ አልጋውን ለመወጠር ስንጠራራ ቀሚሴን ከታች ከፍ እያለ አውሬ ሳላስበው ተከመረብኝ። በደረቴ ተኝቼ ስለነበር መከላከል አቃተኝ። እንደምንም ታግዬ ወደፊት ዞርኩ። ከላይ ላይ ለማውረድ ታገልኩ። ግን ከላይ የለበስኩትን ቲሸርት ይዞ ታገለኝ። ብወራጭም ልድን አልቻልኩም። በጆሮዬ አንቺ ውሻ ላታመልጭኝ አታሩጭኝ አለ ብለው በጥፊ መታኝ። ግን ምንም አልተሰማኝም። ሰውነቴ እንቀጠቀጣል። ስልኬ ጠራ። እሷንም ከትራኳ አቋረጣት። እኔ ምን ተፈጠረ እያልኩኝ ልቤ ተሰቅላ ልትሞት ነው። ሰውና እያልኩኝ ይማጸናል። በመሃልማ ስለቱላ ተሳልኩኝ። ሰው መጥቶ ካዳናት ጧፍ አልኩ። መጀመሪያ አሁንም ሰው አልመጣ ሲለኝ እሺ ፓኮሻ ማላለሁና በዚህ ሰዓት ይባስ ብሎ ስልኬ ጠራ። እንደ እብድ አረገኝ። ስልኩ ሳይሆን ሌላ ነገር ይመስላል ላይ በረክቲም እንባዋን ጠራርጋ አታነሳው በሚል አስተያየት አየችኝ። ስልኬን ሳየው ያሬድ ነበር። አነሳውትና ምን ፈለግ? አትመጡም ሰዓት ሄዷል። ደግሞ ምን ፈለግ? አዎ በቃ አትደውል ራሴ እደውላለሁ። እንዴ ምን ማለት? ያምሃል በቃ ተው። ስልኩን ዘጋሁት። ከነጭራሹ አጠፋሁትና ወደ በረክቲ ዞሬ እሺ ቀጥ ያልኳት። ጭኔን ላይ ደገፋለችና ትረኳን ቀጠለች። በጣም ፈርቼ መለመን ጀመርኩ። ግን አልሰማኝም። በመሃል በሩ ተከፈተ። አክስቴ ነበረች። ደስ አለኝ። ስታይን ደንግጦ ከላይ ላይ ተነስቶ በፎጣ ሰውነቱን ሸፈነ። እኔም ተነስቼ ሰውነቴን በእጄ ለመሸፈን እየሞከርኩኝ ቁጭ አልኩ። አክስቴ ምንም ሳይመስላት ውጭ ያለች። ደስ አለኝ። ግን ምንም ስላልመሰላት ሴት ያልሆነ ጨካኝ አልኳት። ትንሽ ቆይታ መታ ከዚህ በኋላ እረፍት እንዳደርግ ስራ እንዳልሰራ አዘዘችኝ። አዝናለኝ መስሎኝ ደስ አለኝ። ማታ ላይ እራት አብሬያት እንድበላ ጠራችኝ። እውነት አዝና መስሎኝ ደስ አለኝ። ቁጭ ብዬ በላው። ልነሳ ስል አዞረኝና ቁጭ አልኩኝ። ራሴን ሳትኩኝ። ሌሊት ላይ ራሴን እያዞረኝ ለመነሳት ሞከርኩ። የሆነ ክፍል ውስጥ አልጋ ላይ ነበርኩ። ዞር ስል የማላውቀው ወንድ አጠገቤ እርቃኑን ተኝቷል። በብርድ ልብስ እንኳን አልሸፈነም ገላው። ደንግጬ ራሴን ሳይ እርቃኔን ነኝ። አንሶላውን ሰብስቤ ለበስኩ። ምን እንደተፈጠረ ግራ ገባኝ። ማልቀስ አለብኝ። አልገባኝም። አክስቴና ባሏ እየሳቁ ሲገቡ ወደ በሩ ዞርኩ። ከጎኔ የነበረውም ነቃ። ሲያያቸው ተነሳና ሱሪውን ለበሰና ቆመ። አክስቴ አልጋው ላይ ቁጭ አለችና አይዞሽ ለጊዜውንም አልተፈጠረም። ትላንት ባሌ አንቺን ሳይ አንድ ሀሳብ መጣልኝ። አንቺም የኔ እስረኛ ከምትሆኚ እኔም አንቺን በነፃ ከምቀልብ ይህን አሰብኩኝ ብላ ፎቶ ሰጠች። ሳየው ደረቅ ቀረው። እርቃኔን ከልጁ ጋር የተነሳሁትን ፎቶ ነው። አሁን ገባኝ። አዛኝ መስላ ምግብ ውስጥ ራስን የሚያስት መድኃኒት ጨመረችብኝና ራሴን ስስት ከልጁ ጋር ሆኖ ፎቶ አነሳችኝ። አቅፎኝ ደረቱ ላይ ተኝቼ አንገቴ ስር ገብቶ ምናምን ዝም አልኩ።
አክስቴ ግን ቀጠለች። አሁን አንቺም ስለ አያትሽ ትንፍሽ ካልሽ ይህ ፎቶ ይበተናል። ሁሉም ሰው ጋር ነው የሚያይሽ፣ ሁሉም ይጠቋቆምብሻል። ስለ እጅህ አንቺ ሚስጥሬን ያዢ፣ እኔም ዝም እላለሁ። አሁን ተነሽ ልበሽ አለችኝና ባሏ ልብሴን ወረወረልኝ። የት ልቀይር? ቆሜ ሳያት አብሮኝ ተኝቶ የነበረው ልጅ እየሳቀ እንውጣ፣ ያላየነው ሰውነት አላት ይሆን አለ። ሁሉም ሳቁ። እኔም ምን ያህል እንዳዋረደችን ገባኝ። በዚያው ልክ ሌላው ሰው ምን ሊለኝ እንደሚችልም ታሰበኝና ልብሴን መቀየር ጀመርኩ። ልጁ አይኑን አልነቅላለኝ። አክስቴም የሆነ ስም ተጣራች። ከዛም 4 ሴቶች ገቡ። የለበሱት ግን አይወራ ነው። ያው ሸፈነ ለመባል ያህል የሚሆን ጡት ማስያዣና ፓንት ነበረ። ልጁ ነው። አንዷን ምረጡ አለችው። እረ 2 እንዴ እንደዚህ ደክም አይላት። እሷም እንደ መስማማት ምልክት ሰጠችው። ከዛም 2ቱን መረጠና ሌሎቹ ወጡ። ልብሴን ለብሼ እንደጨረስኩ ልጁ በቆምንበት አንዷን አልጋ ላይ አስተኝቶ መሳም ጀመረ። ሰው ያለም አልመሰለም። ደንግጬ ልወጣ ስል አክስቴ ጠራችኝና ድጋሚ አይንሽ እንዳለ ውጭ ብላኝ ወጣው። ከግቢዋ ስወጣ ያያስኩትን አንድ ዕቃ ብቻ ነበር። እሱም አያቴ ከመሞቷ በፊት የሰጠችኝ ፖስታ ነው። መክፈት ስለፈራው እስካሁን አልከፈትኩትም። በእኩለ ሌሊት ወጣው። የት ልሄድ? ጨለማ ነበር። ዝም ብዬ ተጉዤ አንድ ቦታ ቁጭ አልኩኝና ስቅስቅ ብዬ አለቀስኩ። ሲነጋ ወደ ቤተ ክርስቲያን ሄድኩኝና ቁጭ አልኩ። ማልቀስ መለመን ጀመርኩ። 2 ቀን ሙሉ ምንም ሳልቀምስ እዛው ቁጭ አልኩ። ሰንበት ስለነበር ለማኝ መስያቸው ብር ጣሉኝ። እሱን አንስቼ ዳቦ በላሁ። ከዛም ለወር እዛው ቆየሁ። ከሁሉም የወር አበባ የመጣ ቀን መቼም አልረሳው። እንደዛ እያለሁ አንድ ቀን ምበላው አጥቼ እየዞርኩ አንድ መኪና መጥቶ ከፊቴ ቆመና ጎትቶ አስገባኝ። ልክ ሲያወጡኝ የት እንዳለሁ ገባሁ። አክስቴ ቤት። ደግሞ ምን ፈለገች ብዬ ገባሁ። ምግብ ቀረመልኝ፣ ግን ያን ጊዜ ስለታወሰኝ አልበላም አልኩ። መጣችና እየሳቀች አንድ ጎረሰች። ያውን የበላሁት ምንም አላለኝም ቢያለችኝ። ረቦኝ ስለነበር እምቢ ማለት አቃተኝና በላሁ። 2 ሳምንት እንዲሁ ቀጠለ። እበላለሁ፣ ተኛለሁ፣ በቃ የሚያዋራኝ የለም። በሁለተኛ ሳምንት አክስቴ ክፍል መጣች። 2 ሰብሎች አብሯት ነበሩ። ውጡ ብላ እንደወጡ አጠገቤ ቁጭ አለችና ታውቂያለሽ፣ ስራዬ ሴቶችን መሸጥ ነው፣ በሴት ገላ መለገድ። ለምን ብቲ አባቴ ደፈረኝ፣ በልጅነት ያሰቃየኝ። ላንቺ አባት ደጉ ሆኖ ለኔ አውሬ ነበር። ለማንም ሳልናገር ዝም አልኩኝ። በየቀኑ የሱ ስሜት መወጫ ሆንኩ። 20 ዓመት ሞላኝ። ጭራሽ በጓደኞቹ ያውሰኝ ጀመረ። በቃ ሰው ጠላው። ብርን ግን እንደ ጣዖት አመለኩ። አንድ ሀብታም እንደተለመደው ወሰደኝ፣ ግን አግባብቼ ሚስቱ እንዲያደርገኝ ያደረኩ። ከዛ ልጁን ማለት የአሁኑም ባሌን በፍቅር አጥምጬ ሰውየውን ገደል። ማንም አላወቅም። ሀብቱን ወረስኩ፣ ልጁንም አገባሁት። አባቴን ገደልኩት፣ ግን አልጸጸትም። አሁንም ባገኘው ማደርገው። ከዛ እናቴን አገኘው ማለት አያትሽን። እናም ያንቺን አባት ስራዬን ስለሚያውቁ ይጠሉኛል። ግድ የለኝም። አባትሽም ጠፋ፣ አያትሽም ቤቱ በእኔ ስም እንዲሆን መሞት ነበር። አባት ሞተች፣ እናም ቤቱ የኔ ሆነ። ሴቶች እሺ ያሉትን እየደለልኩ እምቢ ያሉትን በግድ ለሀብታም ወንዶች ማቅረብ ሆነ ስራቸው። አንዳንዴም እኔም እወጣለሁ፣ ባሌም ያውቃል። እሱም ከማመጣቸው ሴቶች አንዳንዱን ይገዛል። እናም ይህን ሁሉ ሳደርግ አንዳንዱ የነበርሽበት እንዴት ማስቆም ቻለብሽ ሊለኝ ይችላል። ግን እኔ አንዴ ዘቅጫለሁ፣ ሌላውንም አዘቅጣለሁ። አንቺንም አሁን ልብስሽን ለብሰሽ ቆንጆ ሆነች ደንበኞቼ ጋር እንዳይሽ፣ ይህን የነገርኩሽ እማዝንልሽ እንዳይመስልሽ፣ መሄድሽ ግድ ስለሆነ ኃይል ተጠቅመው እንዳይጎዱሽ ነው ብላኝ ወጣች። ልጆቹ መጡና ጸጉሬን ሰራችኝ። አንዷ ልብስ ስትመረጥ ቆይታ አንዱን አወጣች። እነዛ ልጆች የለበሱት ነበረ። ምንም አላልኩም። አለበሱኝ። ከላይ ትንሽ ደረቴን የሚሸፍን ብልጭ ነገር አደረገች። ከታችም እንደዛው። አክስቴ መጣችና ይዛኝ ሄደች። ክፍሉ ጨለምለም ብሏል። በዛ ላይ በሲጋራ ታፍኗል። 5 ወንዶች መሃል ላይ ወረወረችኝ። ያኔ ማልቀስ ጀመርኩ።
እንባዬ ሳያቋርጥ ይፈሳል። ሰዎቹን አንዱ ቦርጫም ነው። ወንበሩ ላይ ተቀምጠው የሆነ ነገር ያጨሳል። ሌላው ጎልማሳ ነገር ነው። ጠንካራ ይመስላል። እግሩን አነባብሮ ተቀምጧል። ሌላው ያክስቴ ባል ነው። አንዱ ፊቱ የተሸበሸበ ሽማግሌ ሲሆን ወፈር ያለና ጸጉሩ በሽበት የተሸፈነም ነበር። ያጨሳል፣ በላይ ይጠጣል። መብራት በረና ፊቱ የተሸበሸበው ሰውዬ የዛሬዋ የስፔሻል ክላስ እቃ ይቺ ናት፣ እናም መነሻው አቅራቢያ 300,000 ብላለች ከማለቱ ቦርጫሙ 4 አለ። ወጣት ነገሩ 5 ሲል ያክስቴ ባል 7 አለ። ቦርጫሙ 7 ተኩል አለ። ሽበታሙ 8 ተባለ። ሰውየው ደግሞ ይብቃ ሲል አክስቴ መታ ከላይ ያደረኩትን ብልጭልጩን አወለቀችው። የሁሉም አይን ሲቁለጨለጫል። ወዲያ አክስቴ 9 አለ። ወጣቱ 1 አለ። ሸበቱ እንዴ በጣም ፈጣጠነ ዛሬ ሲል አክስቴ ቀበል አድርጋ ደሞ ድንግላት ሞጋዋን አስቡታለች። ሁሉም ጎመዱ። ሲጠራ ቦርጫሙ ሰውዬ 2 ሲል ሁሉም በቃኛሉ። አክስቴም መታ በጆሮዬ ቆንጆ ልጅ ደሞ ታዛዥ ሁኚ ብላ ብሩን በካሽ ተቀበለችና መኪና ውስጥ ወረወረችኝ። ሰውየው ገብቶ ይዞኝ ሄደ። ቤቱ አስገባኝ። መኝታ ክፍል ወሰደኝ። ታውቃለህ በዛ ሰዓት አልታገልኩም። በቃ ተስፋ ቆርጬ ነበር። ምንም ሊያድነኝ እንደማይችል ገብቶኛል። ግን እንደምንም ብዬ የሚያደርገውን አድርጎኝ ሲተኛ ለማምለጥ አስቤ ነበር። ግን ጥበቃ አለ። ከዛም ተስፋ ጠፋ። ቤቱ ደረጃው በ2 በኩል ነው። ወደ አንድ ቦታ የሚወስደው በፊልም ላይ እንዳሉት አንድ ቱርኮች በአንዱ ደረጃ ወተን ወደ ጎን ታጠፍንና አንዱን ክፍል ከፍቶ አስገባኝ። እናም ከኋላ ይዘጋው። እንባዬ ከየት መጣ ሳልል መፍሰስ ጀመረ። መጣና እያለቀስኩ እንደሆነ ሲያይ በጥፊ መታኝ። አልጋው ላይ ወደቅኩ። ሳልጀምር የምታለቅስ ሴት አትመቸኝም። ግን ሌሊቱኛ ነው። ብዙ ስቃይ አለ። ያኔ ትለፈልፊያለሽ። እኔም ያኔ ነው ደስ የሚለኝ ብሎ ሳቀና የሸሚዙን ቁልፍ መፍታት ጀመረ። አየሁት፣ ግን ምንም አላልኩትም። መሸሽም አልሞከርኩም። በቃ አምላክ ትቶኛል ብዬ እሱን መከታተል ጀመርኩ። ክፍል 2 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።